አብርሃም ቤት ገቡ። 3 አረጋውያን እኮ ይላሉ ታውቃለህ። 3 አረጋውያን ሽማግሌዎች አረጋውያን የሆኑ መራመድ አቅቷቸው እና አዘላቸውና ሲወስዳቸው ከዛ አንዱን ሲያዝለው 2 አብረው እንደገና ቁጭ አሉ። ይህን ተረት ነበር ስጠጣ ያደግኩትኝ እኔ። የአብርሃሙ ስላሴ እያልኩ ማለት ነው። አያውቀውም እኮ ስላሴን። በስላሴነት እግዚአብሔር አልተገለጠለትም። የት ነው ያገኛችሁት? እንደውም እነኚህ አንዳንዱ ጋር አይተው ከሆነ 3 ነው እግራቸው፣ እዚህ ጋር እንደውም 6 ሆነዋል። 6 እግር አላቸው። እዚህ ጋር ያለውን የእግሩን ቅጥነትና እዚህ ጋር ያለውን ይሄንን ይሄ እኮ እንትን የደሃ ገበሬ እኮ ክምር ነው የሚመስለው። እዚህ ጋር የጤፍ ክምር ማለት ነው። እንዲህ አይነት ጉልበት አለ እንዴ? በእውነተኛ እኔ ገጠር የምከምረው አይነት ክምር ትዝ አለኝ። የባቄላ ምንድነው የገብስ ምናምን ነገር ማለት ነው። አሁን ይሄና ይሄ እግር አጣምረው ነው የተቀመጡት ማለት ነው። አይርብዬ ወደ ጫማን ያደረጉት እግራቸው ድፎ ነው ነው ሄድም አራስቲ ታይኝ እህትየው ጫማው ጋር ግድ የለም። ቆይ እዚህ ጋር ማበጡ ምንድነው ነው? እዚህ ጋር ዝሆኔ ያከለው፣ እዚህ ጋር ደግሞ ሌላ አጣምረው መሰለኝ እንጂ ፎቶ እንደሚነሱ ገብቷቸው አጣምረው መሰለኝ። እኔ የኔን አባት እንኳን ራሱ እንደዚህ አድርገህ ብትስለው ዳጊ እንጣላለን። እውነቴን ብዬ የምልህ እንኳን አምላክ ተብሎ የተባለው እዚህ ጋር እኮ ሳሙና ላይ የተሰካ እኮ ሰንደል የሚመስለው እግራቸው። የጣታቸውንም አለፍከው እኮ ከፍቅር ሲዝም ጋር ማለት ነው። ኧረ ቆይ የጣትማ ለምን ዛሬ አላልኩም? ልክ እንደ ፍቅር ሲዝም እኮ ነው ገጥረው እንትን ብለው ወይ ዳጊ ጋር አቦ ነው ስላሴን ተሸክሞ አቀበት ቁልቁለት ተራራውን ዝቅታውን ሲሄድ እና እነኚህ ሁለቱን ያቸው አይ ኦርቶዶክስ ወይኔ አንተ እኮ ነው የሚመስሉት። ይሄኛውን ይልኝ እንጂ እዚሁ ጋር እግሩ ልምሻ የያዘው በፖሊዮ እንትን የቀጨጨ የሚመስል ማለት ነው። አይተህልኛል ወይ? ችፍርግ መጥረጊያ የመሰለ ነገር ማለት ነው። የትኛው አውራ ጣት፣ የትኛው ሌባ ጣት፣ የትኛው ትንሽ ጣት እንደሆነ እንኳን አይለይም። የሆነ የሚያጣብቅ መንፈስ ሰዓሊው ምን ሽማግሌን አዝሎ አስበኳል። የርሚ ምስኪን ሽማግሌ እስኪ እናያለን። መብረቅ ደግሞ ምናምን ነገር ብለው ይላሉ፣ ህዝቡን የሚያስፈራሩበት። ይህንን ዱልዱም እግር ጌታ መንፈስ ቅዱስ ነው። አብና ወልድ ቁጭ ብለው መንፈስ ቅዱስን አዝሎ ሲሄድ ምናምን ነገር ብሎ ማለት ነው። የጣዖት መጨረሻው ይሄ ነው። ብራስርይ የጣዖት መጨረሻው ይሄ ነው። ሰውየው ራሱ እንኳን ሰውየው ይሄ ሰው ተብሎ የሚባለው አቦ ተብሎ የተባለው በምድር ላይ ኤግዚስት አድርጎ የማያውቅ ሰው ነው። አንድን መጽሐፍ እስኪ ያወራት ከንፈር መንቀጥቀጥ ይጀምራል። አቦዬ ጣድቁ ገደል እንዳክርማ የሚሰነጥቁ ካልክ በኋላ ሎዛ እያልክ ደረት እንደምደበድበው አይደለም። ነፍሲ ማር ብለናል ለወይዘሮ ሎዛ፣ ለትዬ ሞዛዛ ማለት ነው። እንዲህ ግን አትመጣ አትቀልዱ ጌታ ላይ ማለት ነው። አትቀልዱ። ፊታቸው ሲያሳዝን ምስኪን ነገር ነው ይመስሉ። እነዛ ቁጭ እያሉ ነው። አሳዘኑሽ? ጥብቆ ጊዜ ላቸው ታይኝ እስኪ በመድኃኒዓለም የእውነት ያቸው አይናቸው ፊታቸው ሆነ ምስኪን ሽማግ። አረ እንደዚህ አሳዘኑን እያሉ ነው እነሱ ወደ መሳ የሚሄዱት። ምን እያስተማርሽ ነው አንቺ? ለው እንዴ ደግሞ ቁጭ ብለን አሳዘኑን ብለን እናልቅስ እንዴ? እንተክዝ? ተይ እንጂ
ኩሩ ጌታ ሆይ ተጠባብቋል። ሺማቸው ምንድነው? ጺማቸው አብሮ ነው እንደ በቀለ ወደ ጌታ ሆይ ሲስሉ እንኳን ምን አላሳምሮ ቢስሉ እኔን ግሩምና ድንቅ አድርጎ የፈጠረ እግዚአብሔር እግሩ እንደዚህ ነው ተብሎ ላይዳ አስመስለው። ላይዳ የሚባል ነገር አለ። እህል አውድማ ላይ እህል የምንበትንበት እንደ መንሻ አይነት ነገር ነው። ላይዳ የመሰለ እግር አድርገህ እንደዚህ አድርገህ የምትቀልደው አንተ ምን አሉ እዚህ ጋር ጻድቁ በጌታ ስም አልጠራውም፣ የጌታ ስም ስለሆነ ስሉስ ቅዱስን ከዝቋላ አንድ ምዕራፍ እንዳዘሏቸው ከዝቋላ ማለት ነው። በዝቋላ ገዳም ተገኝተው አብ ወልድ መንፈስ ቅዱስ ወረዱና ከዛ አንድ እያደረጉ አዘሏቸው እና አብ ልሸከምህ ብሎት ማለት ነው። እዛ ተሸከመና ወሰደው። እዛ እንደገና ደግሞ ተመለሳና ደግሞ ወልድን ደግሞ ወሰደው። አንድ አድርጎ ማለት ነው። እግራቸውን አንድ ያሳየን። አንድ እግራቸውን አሳየን። የአሁኑ እግር ነው ይሄ ነው። አቤርሚ የራሱ የሰውየው ወዴት ነው የተራመደ ያለው? ኧረ ተይኝ እህትዬ፣ እኔ ወዴት ነው አዶን ወዴት እንደሚረግጥ ምን አስበሽ ነው? ይሄኛው ተረከዝ የሚሰነጣጥቀው ነገር የያዘው አይመስልሽም? እዚህ ጋር ጠቆር ብሏል። ወይኔ ጉዴ ዛሬ። ኦኬ ግን ቆይ አንድ በአንድ አዘሉ ነው አይደል ያሉት? አንድ በአንድ ምዕራፍ አዘሏቸው ይላል። አንድ በአንድ ነው ያዘሉ። ሲያዝሉ ማርያም አንድምታው ትርጓሜ ላይ አንደኛውን አዘለውና ይላል። አንደኛውን አዘለውና ከዛ ወሰደ። ሲወስደው ሁለቱ እዛው ወስዶ አንደኛውን ወስዶ ሲያስቀምጠው አብርሃም አዘለውና ወስዶ ሲያስቀምጠው ሁለቱ አብረው እንዴት እንደመጡ ሳይታወቁ እዛ ተገኙ። ያዘለው አንዱን ነው ወስዶ ግን ቤቱ በድንኳኑ ሲያስቀምጠው ግን ሶስቱ አብረው ተገኙ ይላል። አንዱን ሲያዝል አዝሎ ቦታው ላይ ቤቱ ወስዶ ሲያስቀምጣቸው ሶስቱም ተቀመጡ ይላል። እዚህ ጋር ግን አንድ ባንድ ነው የወሰዳቸው እና አብርሃም ቤት አንዱን አዝሎት ሶስቱ እዛ ከተገኙ እዚህ ጋር ግን ተራ በተራ ለምን ማመላለስ አስፈለገው? እዚህ ተነጣጥለው ነው። እዛ ግን አብረው ነበር ተቀመጡት። አንደኛውን አዝሎት ሲወስደው ሶስቱም እዛ ቁጭ ብለው ተገኙ ይላል። ታምር ላይ ማለት ነው። የእግሩ ጉዳይ እነተሜ በአንድምታ ሊያሳምሩት ይችላሉ። ጺማቸውን እንትን ያገኛል ከሚሉ የውሸት ተስፋዎች አትሊስት ይተርፋል። አይ ተስፋዎቹ የእውነት ናቸው ካላችሁ ደግሞ ከማንም ኦርቶዶክስ በላይ ተጠቃሚ የኢትዮጵያ ኦርቶዶክስ ነው ማለት ነው። ምክንያቱም የነገራችሁን ተስፋዎች ሁሉ ሌላ ዓለም ላይ የሉም። ስለዚህ ሌላ ኦርቶዶክስ ላይ ያለ እነዚህን ሁሉ ተስፋዎች እነዚህን ሁሉ ቃል ኪዳኖች አልሰማምና ተጠቃሚ አይሆንምና እግዚአብሔር ለኢትዮጵያ ኦርቶዶክስ ያደላል ማለት ነው። አየህ ቃል ኪዳኑን የሰጠው እውነት ለሰው ልጆች ሁሉ ከሆነ ሌሎች ሳይጠቀሙ ኢትዮጵያ ኦርቶዶክስ ብቻ እንዲጠቀም ዲዛይን ያደረገው ሲስተም የለም። ጎዳው አንድ ሰው በግብሩም በምኑም የሚላጣው ኢትዮጵያ ስለሆነ ነው። ወይ ደግሞ የእውነት ጥቅም እያገኘ ከሆነም ደግሞ ሌላው ዓለም ላይ ያለው ይሄንን ደብር ስላልጎበኘ፣ ይሄንን አጽም መጥቶ ስላልሳበ፣ ይሄንን መጽሐፍ ስላልደጎሰ፣ ይሄን በዓል ስላላከበረና ዝክራቸውን ስላልዘከረ ቀርቶበታል ማለት ነው። ቀልጧል ማለት ነው። በሌላ ዓለም ያለው ኦርቶዶክስ ወይ ቀልጧል አንዱ ነው፣ ሁለቱም ሊሆን አይችሉም መቼም አይደል እንዴ? ስለዚህ እንዲህ አይነት ደግሞ የለም። ዩኒፎርም አይደለም። እኔ ከኦርቶዶክስ እስልምና ዩኒፎርም ነው ታውቃላችሁ። በጣም በብዙ ነገራቸው አንድ ሙስሊም የትኛው መስጊድ ሄዶ ይሰግዳል። አሰጋገዱ አንድ ነው። ብዙ ነገራቸው ተመሳሳይ፣ ብዙ ነገራቸው ሁሉ ነገራቸው ላይሆን ይችላል። ስለዚህ እንደውም ዩኒፎርሚቲ ካሰብን ከኦርቶዶክስ እስልምና ይሻላል። አይ በክርስትናው ዙሪያ ከፈለጋችሁ ደግሞ ወንጌል አማኝነት ይሻላል። በቃ ማንደራደርበት ነገር አለ። እዚህ ጋር በክርስቶስ እዛ ጋር በፓስተር ብቻ የሚል ወንጌል የለም። ኢሴንሻል በሆኑ ነገሮች ላይ አንደራደር። በድነት ዙሪያ ላይ 90 አይነት መዳን የለም። በቃ እዛ በፓስተር እዚህ በወንጌላዊ ነው፣ እዛኛው ግን በነብይ ነው የሚባል አስተምሮት የለም። እና ኤኒዌይስ በደንብ የተርድ ወርልድ ላይ መሆናችን ያመጣብን አንዱም ስታየው በአእምሮ ስታስበው ወይም ስትመለከተው በደንብ ያስታውቃል እንጂ ሌላ ሀገር ላይ ሄደው ይሄንን አፕላይ ላርግ ቢሉ እስኪ ሞክሩት። እስኪ እንደው ከፍ ብላችሁ ኬንያ ሄዳችሁ እስኪ ሞክሯት። እቺን ድግምታችሁን፣ እቺን መጽሐፋችሁን፣ እቺን ቃል ኪዳናችሁን፣ እቺን ገድላችሁን እስኪ አንብቡላቸው። አንድ መስመር አንብቡላቸው።
ከዛ ጀነሬሽናቸው ይስቅባቸዋል። የኬንያ የኦርቶዶክስ ጀነሬሽን ካለ ማለት ነው ኦፍ ኮርስ ሊኖር ይችላል። እዛ ያለው ግን ይሄን የሚያውቀው ከሆነ ወይም እዛም ካለ እስኪ ያሳዩን። ኬንያ ውስጥ ያለ የተገቡ ቃል ኪዳኖች ለኬንያ ቅዱሳን ኦርቶዶክሳዊ ቅዱሳን የተገቡ ቃል ኪዳኖች ምሬልሃለሁ ምናምን የሚል ማለት ነው። ምንም የለም። በቃ ኢትዮጵያ ወልድ ነው። ኢትዮጵያ በመሆነ ብቻ ፍዳን ትቀምሳታለህ። በቃ ከሰኞ ከ1 እስከ 30 እንዲሁ ስትገብር ስትመዘበር እና it's all about your money, it's all about power። ያንተ ገንዘብ ነው የስልጣን ነው እንጂ ስለ መዳንህ ያሰብ አይደለም። አንተን ከኢየሱስ ጋር አገናኝቶ ወደሚቀጥለው ነፍስ ዞር የሚል ሃይማኖት አይደለም። አንተን እስከ መጨረሻ የሚግጥ ሃይማኖት ነው። እኮ ጌታን አገኘ በቃ አሁንማ እሱማ በርትቷል። ከዚህ በኋላ የተሰጠውን ቃል ያነባል፣ በክርስትና ህይወቱ ይመላለሳል፣ ከደከመ መጥቶን ጸልይለታል ምናምን አይደለም። ወደሚቀጥለው ወደ ጠፈችው በግ አይደለም ዞር የሚለው ያለውን እጁ ላይ ያለውን መጋጥ ነው። ባድ እስከ መጨረሻ ድረስ ይጋጣል። እሱ ሲሞት ደግሞ ቤተሰቦች ይጋጣሉና በጣም ዲስአፖይንቲንግ። ሰው ፈቀቅ ሲል ያየዋል። አንድ ቀን ወደ ኬንያ ፈቀቅ ሲሉ አንዳንዶቹ ብለዋል ምን ውጭ ያሉት ናቸው እንደም በውጭ ያሉት ይብሳል። ግን ፈቀቅ ስትሉ ታዩታላችሁ። ከዚህ ኬንያ ፈቀቅ ስትሉ ድል ሰጥቷችሁ ግብጽ ሄደት ስትሉ ከሌሎች ኦርቶዶክሳውያኖች ጋር ህብረት ማድረግ ስትጀምሩ እንዴ ለምን ትላላችሁ? ገብቷል። ነጠላ ለካ ግዴታ አይደለም። አንተዬ ሱሪ አርጋ ሳይሃለሁኝ ሱሪ አርጋ ሳይ የኢትዮጵያ ኦርቶዶክስ ማን ነው የኢትዮጵያ ኦርቶዶክስ ውስጥ ያለውን አይነት አለባበስ ማትለብስ ግብጽ ያሳይሃለሁ። አታውቀው ሱፍ የሚለብስ ነው በጠቅላላ ግብጽ ያለ ወይ ሌላ ሀገር ያለ አያቀልም። ኮቱን ገጭ አድርጎ ነው የሚገድልህ። በጣም አንተ ግን ኮቴ መሰለ መዝሙራቸው ዳግዬ ፒያኖን ዘርግቶ በጌታ ሰላም በኪቦርድ የሚዘምር ነው። ገባ በቃ ልክ ኢትዮጵያ ስትመጣ ሁሉ ነገር ቅይር ይላል። ደግሞ ከኢትዮጵያ ወጥቶ ብዙ ሰው ስለማያውቅ የሚመስለው ሌላ ዓለም ላይም ከበሮ፣ ጸናጽል፣ ነጠላ ምናምን ባይተወኝ ችግር የለብንም እኛ ከነጠላው ችግር ኖሮን አይደለም። ግን እንትን አድርገው ወስደውታል። ገብቷል። ስክሪፕቸራል መስሏቸዋል። እንደዛ አለመልበስ ነውር መስሏቸዋል። ሱሪ አድርጋ መሄዷ ወደ ቤተክርስቲያን እኛም ስርዓት ያለውን አለባበስ ኦፍ ኮርስ እንደግፋለን። ማንም ተራቅቶ ማንም በሰው ፊት መልበስ እንኳን የለበትም። በእግዚአብሔር ፊት እንዲለብስ አንፈልግም። ስነ ስርዓት ያለው አለባበስ ግን እናንተ የጠላችሁትን አይነት አለባበስ ግን ኦርቶዶክሳውያኖች ይለብሱታል። የማትቀበሏቸው አይደለም የምትቀበሏቸው ኦርቶዶክሳውያኖች ወላ ግብጽ በለው ወላ ምን የምትቀበለው ኦርቶዶክስ ይለብሳል። እና ነጠላ እንዲለብስ ነው ግን አንተ የምትፈልገው። ኢትዮጵያ ውስጥ ኖረ ኢትዮጵያ ውስጥ ተወልደ በኦርቶዶክስነት ስላደግ ፈቀቅ ብለህ ከኢትዮጵያ ስለማታውቅ የሚመስል ምንድነው ዓለም ሁሉ ኦርቶዶክስ ነጠላ የሚለብስ አፉ ላይ አርጎ ከቆረበው በኋላ ነጠላውን ሸፍኖ የሚሄድ ምናምን ይመስል እነዚህ የተደጎሱ ድጓ በለው ምንድነው ገድል በለው ምናምን ይዞ ያንተ አይነት የሚዞር መስሏል። ኦፍ ኮርስ ይኖራሉ። ባዮግራፊዎች አልተጻፉም በሌላ ሀገር እያልኩ አይደለም። ገባ ባዮግራፊው ላይ ግን አንተም እንደምትደርስ ሰውየው ገድለኛው አደረገ የሚሉትን ነገር ሊጠቅሱ ይችላሉ። እኛም አንድ ፓስተር ላይ እግዚአብሔር የሰራውን ስራ ፓስተሩ ለወንጌል እንዴት እንደወጣ እንደወረደ እኛም ከፓስተሩ ህይወትን በመማር ለወንጌል መውጣት ያለብን እንናገራ እንጂ ለፓስተር አንገቴን ብታርደኝ 1 ብር አላወጣም። አይ ኖ ማለት ለሞተ ፓስተር ላለ ፓስተር ከልግስናዬ ከአገልግሎቱ ጋር ከመቆም ቤተሰቡን ለመደገፍ ላደርግ ይችላል ይሆናል። እሱንም ተገድጄ አይደለም ቀን ተመድቦልኝ አይደለም። ዛሬ ፓስተር ከሌው ላሉ ተብዬ አይደለም፣ በፈቃዴ አደርገዋለሁ። ሌላ ዓለም ላይ ግን እንደዚህ የለም። ነጠላ አንተ ጋር እዛው ታረጋዋለህ። ባንቃወምህም ግን አንተ ግድ መስሎ ክርስትና የሚመስል ነጭ ለብሶ በቃ እንዳለ እንደው ሿ ብላችሁ ስትወጡ ነው ይመስላል። ሌላ ዓለም ላይ የለም። እና ተበልተዋል፣ ተሸውደዋል። እንደ ጴንጤኮት ለብሶ የሚሄደው የግሪኩና የህንዱ ኦርቶዶክሳዊ የራሻው ምን እንበለው ያቺ ሴቷ ላሳይ ይችላል እኮ ከፖፑ ጋር ከጳጳሱ ጋር ሱሪዋን ለብሳ ቋጭ ቀጭ ብላ ቀሚስ ጉርድ ለብሳ አሳያለሁ ኦርቶዶክስ ቤተክርስቲያን ውስጥ። አይ እንትኑ እኮ የተሞላው እኮ ነው። አንተ አሁን እዛ ያልሄደ በገና በቃ ያላመለኩ ነው ይመስላል አይደለም። ኦርቶዶክሶች ግን ሌላ ዓለም ላይ ያሉት አመለክን ብለው ኪቦርድ ይዘዋል። ምን ታረጋቸዋል? እነሱን ምን ልትላቸው ነው? አያውቁልህማ። ገብቷል። አንተ በገና ብለህ ተርጉም የምትጠቀምበትን እነሱ ሃርፕ የሚሉት ሌላ ነው። ያንተ የነሱ ሃርፕ ያንተ በገና ነው። አይገናኝም። ላሳይ ይችላል፣ በፒክቸር ከፍቼ ላሳይ ይችላል። በቃ እንትን እኮ ነው። ገብቷል። የወጡትም እውነቱን ያወቁትም እንጀራቸው በሌላ ዓለም ላይ ይቀጥላል። አሁን ቀሲስ ዲቦክ ሁሉ የጠፍቶት ነው የማወራው። ያውቀዋል እኮ ሎስ አንጀለስ ላይ እንደዚህ እንደሌለ ያውቀዋል። እንደነ ማጭበርበር ሎስ አንጀለስ ላይ ያለችው የኦርቶዶክስ ቤተክርስቲያን የነጮቹ ማለት ነው እንዲህ አይነት ፕራክቲስ እንደሌላት ያውቃሉ። አለባበሱ ቀኖኗ ምናምን አያውቁልም። እንደዚህ አይነት ድርሳናት ገድላት የለም። በዚህ ማለት በኢትዮጵያ አይነት ፎርም የተዘጋጀ መዳን ላይ የሚወሰድ ምናምን የለም። ካለም የተረገመን ኦኬ
የወጡትም እያወቁ ጸጥ የሚሉት ለምንድን ነው? በወጡበት አገር የኢትዮጵያን ምዝበራ መቀጠል ስለሚችሉ ነው። ያልወጡትም ሌላ ዓለም ላይም እንደ ኢትዮጵያ ነው ይመስላቸው። የለም አያውቁም። ሌላ ዓለም ላይ ያሉ አያውቁም። እንትና በእንትን ቀን እንደሚሉ አልሰሙም። በ15ም በዓል አላከበሩም። በ17ም በ20ም በሰላ አላከበሩም። የሆነች ዓመታዊ በዓል ብለው የማርያም ብለው እንደው ይወጡ ይሆናል። ዓመታዊ የሆነች ወይ ደግሞ በጣም ኳረሊ ምናምን ሊያደርጉት ይችላሉ። ባጭሩ ግን ከሆናችሁም ወንጌል እስኪገባችሁ እንደው ከሆናችሁም ወንድማዊ ምክሬ ነው። አትሊስት የሌላ ሀገር ኦርቶዶክሱ ነው በኢትዮጵያው ሌባ መዝባሪ ወንበዴ ሲስተም ስለሆነ ማለት ነው። ሲስተሙ እኔ ግለሰቦቹን የተናገርኳለሁ። ሲስተሙ ወንበዴ ሲስተም ነው። ይዘርፋል። ተመን አውጥቶ ቀደም እንደተናገርኩ የብር ተመን አውጥቶ ለጸሎት ያስከፍላል። ተሰምቶ የማይታወቅ ማለት ነው። ጨርሻለሁ። ሰሊ ይቀጥል። ተባረክ፣ ጸጋ ይብዛልህ። እሺ አንዴ ኤክስፓንድ አድርጊ እስቲ መሲ ወይ ዳጊሻ ወይ ከፍ አድርገኝና ህዝቡን እንግዲህ እንዳልከው ነው። ይሄ ሁሉ የደህንነቱ ፋክተር በጣም ሜጀር ኢሹ ነው። ባይዘው በጣም ሜጀር ኢሹ ነው። ህዝባችን ልክ እንደ ህንድ ጣዖት ማለት ነው። አበባ እብድም ያህል እኔ ባለፈው ለአንዲት ልጅ ሰርግ ነው ያነጠ ምናምን ሚሊዮን አበባ ተሰጠ ምናምን ተብሎ ያየሁትና አሁን ልክ ከሷ ቀንተው ነው መሰለኝ ለማርያም ደግሞ ኪዳነ ምሕረትስ ምን አለባት ብለው እብድም ያህል አበባ አስጭነው እንግዲህ ሴት በሌለችበት እንትን እያሉ ነው። ኪዳነ ምሕረት የምትባል ሴት በሌለችበት ለኪዳነ ምሕረት ይኸው 16 ቁጥር ተጽፎ ለእንጦጦ ሐመረ ነው ኪዳነ ምሕረት ምን እየሰጡልን ነው? አበባ። በቃ ሊትራሊ ወደ ቡዲዝም እየሄደች ነው ኦርቶዶክስ። ባጭሩ ልክ የአበባውን ብዛት አሳያለሁ። ለኪድ ይሄደላት ጥሎሽ ነው አንስቶሽ ነው ጥሎሽ ነው አንስቶሽ ነው። ከዛ ተራበ ይልሃል። ገብቶሃል? በሌላ ቤተክርስቲያን ፈረሰች ምን ይልሃል እዛ ጋር እንግዲህ እና ደምሮ መጥተው እዚህ በፐርሰንት ይቀፍሉታል ህዝቡን። ባይዘማንኛውም ጥሎሽውን እስቲ ስጦታ አንደኛ ኪዳነ ምሕረት 16 ኪዳነ ምሕረት የምትባል ሴት እኮ የለችም እንግዲህ በዓለም ላይ። የነዚህ ሰዎች ውሸት የቄሶቹና የጳጳሳቶችን ሆዳምነት ነው ማሳያቸው ህዝባችንን በዚህ ልክ አሁን አስባል። ይሄ እኮ የአንድ ድሃ ህይወት ይቀይራል እኮ። ሉክ ለማይሰማ ለማይናገር ለሌለች ኪዳነ ምሕረት የምትባል ሴት ለሌለች ይኸው ኢንቨስት የሚደረገው ነገርና ህዝባችን ምን ያህል እንደሚመዘበር የድህነት አዙሪቱም እንደሚቀጥል ይዩት። በዚህ አየው ይሄ ሁሉ አበባ። ሽማግሌዎቹ ግን ይታሉ። የጥሎሹ እና አንተ እነሱ ስላሴ ለአዳም ሰርግ ልከው የለ እንደ ሽማግሌ ብለው ታውቃለህ አይደል? ስላሴዎችን እኮ ልከዋል ታውቃለህ? ዘቤ ሲናገር አልሰማህም? አዳም ሲያገባ ማጫ ወርዳ ማጫ ወርቅ ቀለበት ማጋ ነው ግን የተላኩት። ማን ቤተሰብ ጋር ነው የተላኩት? ያኔ ሰው የለም። ማጋ ነው የተላኩት? ልጃችሁ ለልጄ ሊሉ ማጋ ነው የሄዱት እነ ስላሴዎች። ሀናና ኢያቄም ተነስቶ ይሆናል ሊቀበሉ። አስበዋል ህዝባችን ምን ያህል ለአጋንንት እየገበረ እንደሆነ አየው። አሁን ከእያንዳንዱ ይሄ አበባ ቢያንስ ከ1000 ብር በታች አይደለም። ሂር ኢት ኢዝ ሞር ዛን 30 አትሊስት 30,000 ብር ምናምን። ያኛውን ትልቁን ተውት፣ በሚሊየንስ ነው። ኢትስ ሞር ዛን 1 ሚሊየን። ለማይሰማ ለማይናገር አጋንንት እንዲህ አይነት የጣዖት ልምምድ እያስተማራችሁት እንዴት ያልፈለታል የኢትዮጵያ ህዝብ? ይሄ ህዝብ ታዲያ አልተመተተበትም ነው የምትሉት? ይሄ ህዝብ ላይ አልተደገመበትም? እነዚህ ሰዎች እያንዳንዳቸው ግርማ ሞገስ አላስደገሙ ነው የምትሉት? እነዚህ ስዕሎች ጤነኛ ናቸው? ለማይሰማ ኪዳነ ምሕረት እስቲ እንደው እኛ ተሳስተን ከሆነ ኑ እሺ፣ ኦርቶዶክሳውያን ህይወታቸው ናችሁ የምትሰሙዋላችሁ፣ ኑና በ16 ኪዳነ ምሕረት ብላችሁ የምታከብሩትን ጳውሎስና ጴጥሮስ እንደናንተ ማክበሩን አሳዩን። ወይ ደግሞ ኪዳነ ምሕረት የምትባል ሴት ካለች በመጽሐፍ ቅዱስ አምጡና አሳዩን። እስቲ ኑ ግቡ። ህዝባችንን ግን እንዴት አድርገው ግን መከራ እንደሚያበዙበት እዩት። ከተማውን እየነዱ እንደዚህ ለጣዖት ይሄን ያህል የሚያሰቡ
ኦኬ እና ይሄ ጥሎሽ ይመስል ለማርያም በ16 ብላችሁ ማርያም ነች ኪዳነ ምሕረት ብላችሁ የምትሰጡ ካላችሁ ደፍራችሁ መጽሐፍ ቅዱስ ላይ አሳዩን። እኛ እኮ የምንለው አንድና አንድ እሱ ነው። ከሐዋርያቶቹ አምጡና አሳዩን ነው የምንለው። ከሞን ጋይስ እና ይሄን ሁሉ 16 ሚሊዮን ኪዳነ ምሕረት በሌለችበት ኪዳነ ምሕረት የምትባል ሴት በሌለችበት ኪዳነ ምሕረት የሚባል ታቦት ቀርጸዋል። እንጨትና የምንድነው ከእብነበረድ ድንጋይ ወይ ከሆነ ድንጋይ ቀርጸዋል። ቤተ ክርስቲያን ብሎ ሰይመዋል። ቃል ኪዳን ጽፈዋል። መልካ ኪዳነ ምሕረት ብሎ ደርሰዋል። ማህሌት ይቆማሉ። ዲስ ኦል ቲንግስ በሐሰት የተመሰረተ ማለት ነው። ምንም መጽሐፍ ቅዱሳዊ ግራውንድ የሌለው ነገር ግን ቅድም እንዳልከው ለራሳቸው ገንዘብ ገቢ እዚህ ኪዳነ ምሕረት የሚባል ቤተክርስቲያን አሁን እዚህ ያሉ ሰዎች ኃላፊዎቹ ጳጳሳቶቹ ናቸው የሚጠቀሙት ከዚህ ህዝብ ላይ። አሁን ይሄ አበባ የሰጠው ሰውዬ ይሄን ያህል ሚሊዮን አውጥቶ አበባ የሰጠው ሰውዬ ቢጠይቅ እንኳን አንድ ነገር ይችላል እኮ መጠየቅ። ጴንጤዎችን እኛን የተወንና ሄዶ ባላስገባስ አበባ ባልሰግድስ በዓሏን ባላከብርስ ምንድን ነው የሚፈጠረው? ለምን አይጠይቅም? ምንድን ነው የሚጎልብኝ ይላል። በቃ እችን ይጠይቅ። ከዛ ይነግሩታል። ያው ራሳቸው በቃ መጽሐፍ ቅዱስ ያልሆነ ነገር ገባ። በቃ የዛኔ ይገባዋል ማለት እየተመዘበረ እንደሆነ ምን ይሉታል? አይ በረከት ካሉ እንዴ እግዚአብሔር ባረካል ብላችሁ ነበረ። የሱ በረከት አልበቃ ብሎ ይኛው እንደምራቂ ተጨማሪ ባካፕ መሆኑ ነው። ምንድነው ባትባረከኝ ኪዳነ ምሕረት ምን ይሆናለሁ? እግዚአብሔር ከባረከኝ አይ ምን በሰለ ለማንኛውም አይታወቅም ሊሉት ነው። ምን ሊሉት ነው? ቆይ ኧረ ጌታ ኢየሱስ ያ እና ህዝባችን መጠየቅ አለበት። እንድትነቁ ነው። እኛ ከእንቅልፋችሁ እንድትነቁ ነው። ይሄ ብቻ አይደለም ባይዘወይ ይሄ ብቻ አይደለም። በቃ የአገር ድግምትና አስማት ያለበት ቤት ነው። እሱን በመጽሐፍ አውጥተን በግዕዝ እንዴት ተደርጎ እንደሚሰራ እኔ ላይ እንደውም ኤርሚ ቢፈቅድ ባሳይ ደስ ነበር የሚለኝ። ይሄ ድግምቶቹ ራሱ እንዴት ነው የምትሰሩ? ኦኬ እንዴት በስመ አብ ቢስሚላህ አንድ ላይ ተቀላቅሎ ከግዕዝ ጋር ስፔሻሊ አሁን ሩፋኤል የሚባል መልአክ መጽሐፍ ቅዱስ አያውቀውም። ሩፋኤል ግን የሚባል ታቦት ቤተክርስቲያን ኡራኤል የሚባል ቤተክርስቲያን ታቦት ተቀርጾ ህዝባችን ስለተስሎ አንዷ ልጅ እንደውም በቃ ያው እንትን ነው ምናምን ብላ በቃ ምስክርነት ብላ ወጣለች እና በጣም ገርሞኝ ኡራኤል የሚባል የለም። ኡራኤል ሰይጣንም ሊሆን ይችላል ባይተው ኡራኤል ሩፋኤል ምናምን የሚባሉት ሰይጣንም ሊሆን ይችላል ታውቃለህ። ምክንያቱም አንዴ መጽሐፍ ቅዱሳዊ ምንም አይነት ድጋፍ የለውም። የሰው ስምም ሊሆን ይችላል፣ ሰይጣንም ሊሆን ይችላል፣ አይሆን አማልክትም ሊሆን ይችላል። ምንም ድጋፍ የሌለውም ኤል ብቻ ጨምረህ እንዴት ምን አይነት እንትን መጽሐፍ ቅዱሳዊ ድጋፍ የሌለው ማን ነው ኡራኤል? ሰይጣን ነው? መልአክ ነው? ምንድን ነው? ያ ላሳያችሁ ባይዘወይ እንደውም ባሳያችሁ ነው ደስ የሚለኝ። ለምሳሌ ህዝባችን አንዱ በእነዚህ በኦርቶዶክስ ውስጥ በተሰገሰጉ ሰዎችና በራሷን በቤተክርስቲያኒቷ ችግር ምክንያት ግዕዝን እንደ እንትን ተደርገው ተደብቀው በግዕዝ በኩል የሚሰሩትን የድግምት አሰራር አንዱ መጋለጥ ያለበት ነው ባይዘወይ። እስቲ አንድ መጽሐፍ ዝም ብዬ እንትኑ ነው ማሳያችሁ። ይሄ ኤል ምናምን የሚባል ነገር ስታዩ ኤል ያለበት ሁሉ የእግዚአብሔር መልአክ መስሏችሁ ለምን ኡራኤል የሚባል አለ። አሁን መጽሐፉ የኦርቶዶክስ ነው ብዬ አይደለም ማሳየው፣ ጀስት እንትኑ ላሳያችሁ። ድግምት ሲሰራ ሰዎቻችሁ ለምሳሌ ለመሰወር ሰላቢ የሚባል አለ። አሁን ሰላቢ የሚባለውን እንዴት እንደሚሰሩ ሲናገሩ ቢስሚላህ ብሎ ይጀምራሉ። ሰሊ ስለዚህ ትንሽ ቆይተው እስማኤል የሚል ቸርች ሊከፍቱ ነው ኤል ስለሚፈልጉ ያ ላሳያችሁ። ሊትራሊ አጋንንት መሆኑን አጋንንት ሊትራሊ እየተመለከ እንደሆነ ላሳያችሁ። ይሄ ነገር መሰውር ይባላል። ድግምት ነው። መሰውር ማለት ሰው ፊት ማንም እንዳያይ። ለምሳሌ እንጀራ አንድ ጓደኛዬ ትናንትና እያወራን በዚህ ጉዳይ ላይ ምን ነገር የመሰለ አንዷ በቃ እንጀራውን ተጋግረዋለች። ልክ እንጀራውን ስታወጣው የለም፣ ልክ ጋግራ ሲጨርስ የለም እንጀራው እና ይወስደዋል ምናምን ይሰወራል አለኝ። እና ሰላቢ ነው ምናምን እኔ ላሳይ አልኩት እንዴት እንደሆነ እሱ ነገር። ጎረቤቷ ቤት ነው የሚሄደው አለ እንትኑ እንጀራው ጎረቤቷ ጋር ነው የሚሄደው። ኦኬ እንዴት እንደሄደ ላሳይ አልኩት። እሷ አታያትም፣ ሴትዮዋ ነች መሶቧን ይዛ ጎረቤቷ መታ ተቀብላት የምትሄደው አልኩት እኔ። ከዛ አሰራሩ ይኸውና ቢስሚላሂ ረህማን ረሂም ብሎ ይጀምራል። ጸሎት በእንተ መሰውር ይላል። ይህ ግዕዝ ነው። ቢስሚላሂ ብሎ ጀምሮ ከዛስ ጸሎት በእንተ መሰውር የመሰውር ጸሎት ይላል። አይቷል። ከዛስ አስቢያ ላሁ ላሊያ ኤሊያ ወሀብሊያ ተያ ወኪያ ምናምን እያለ ይሄድና የመላእክት የሚመስላችሁ እናንተ ላሳያችሁ። አሁን ኦርቶዶክስ ለዚህኛው ታቦት ብትቀርጽለት መሄዳችሁ ትሰግዳላችሁ። ድርሰት ብትጽፍለት እሺ ላሳያችሁ። ይሄው እንደዚህ ይላል። በአየር ላይ ላለ ኑ ተሳሃቡ ይላል። ኑና ተሳቡ። በምድር የተሽከረከራችሁ በሰማይ የሰገራችሁ አየራውያን
ወባህራውያን ሳፊናኤል፣ አውራቶስ፣ ሶፎንያስ፣ ፈናቶሽ፣ እልሙ፣ ክብልሙ፣ ጥፍልሙ፣ አህጆብ፣ ድባን ምናምን ከዛ ሰውርናኤል፣ ሰልቡናኤል እነዚህን አሁን መልአክ ነው ብላ ኦርቶዶክስ ብታመጣ የኦርቶዶክስ ህዝብ አይሰግድም። ኤል ስላለበት የእግዚአብሔር ነው ይመስለው። ሰፊናኤል ሰፊናኤል ከዛ በኋላ ደግሞ ሌሎች ምን አሉ? እነ ሰውርናኤል፣ ሰልቡናኤል እነዚህ ሁሉ የአጋንንት ስም ናቸው። በአየር ላይ የምትሽከረከሩ ኑና ተሳቡ ወደ እኔ ኑ። ኦኬ እየተዋረሳቸው ነው እነዚህን አጋንንቶች ሰው ፊት እንዳይታዩ። ጴንጤ ያያቸዋል። ያው ጴንጤ ላይ አጋንንት ስለማይሰራ ማለት ነው። ግን አንድን ኦርቶዶክሳዊ ሌላኛውን ኦርቶዶክሳዊ ሁለቱም በአጋንንት ስርዓት ውስጥ ስለሆነ ያሉት ይሄንን አጋንንት የተዋረሰው አሰራ እንግዲህ ሌላ ስንት የሚያደርገው ነገር አለ። ቀጥሎ ማነበላችሁ። ነገር ግን እኔ ላሳያችሁ የፈለኩት ዋናው ነገር ምንድን ነው? ሰፊናኤል የሚባል መልአክ አለ ብላ ኦርቶዶክስ ድርሳን ብትደርስለት ገዳም ብትከትምለት ሄዳችሁ ትሰግዳላችሁ፣ ስለትሳላላችሁ። እባካችሁ ንቁ ነው። ሩፋኤል የሚባል መልአክ የለም። ኤል ስላይ ከዛ ቀጥለን ኦኬ ሰውናኤል ምናምን ከዛም እንደሚል ታውቃለህ። እነዚህን ሰልቡናኤልና ሸዋፍን ድፍን አይናቸውን እንዳዩ ለኔ ባሪያ ይላል። አይናቸውን ድፈን ነው የሚለው። እነዚህ አጋንንቶች ናቸው። አይናቸውን እንዳያዩኝ ለኔ ለባሪያ ሊትራሊ አምላኩ ይቀበላቸው አጋንንቶችን። ቄስ ጌታ አለን ይሄንን የሚሰራ ራት የጥቁር ቆቅ ዶሮ የነገሰ ባቄላ ነክረ ምናምን እንደዚህ አድርገህ ከዛ ለሊት ተነስተህ 49 ጊዜ እየደገም ይሄንን አጥተ ባቄላው ሲያድግ አፍ ውስጥ ስታደርግ አለ ሰው አይህም። ልክ ካፈ ስትወጣ ደግሞ ሰው ያይሃል። ሉክ ዝግዝግ ነማል የሚባል መልአክ ኦርቶዶክስ ታቦት በትቀርጽለት ሄዳችሁ ትሰግዳላችሁ። ዞሮ ምልላችሁ ነው ኤል ስላለበት ብቻ የመልአክ ስም እንዳይመስላችሁ። እንዲህ አይነት አጋንንት እያመለካችሁ ይሆናል። የአየር አጋንንት እያመለካችሁ ሊሆን ይችላል ኦርቶዶክሳውያን። ስለዚህ ኡራኤል የሚባል መልአክ መጽሐፍ ቅዱስ ውስጥ ፈልጋችሁ እስካላገኛችሁ ድረስ ኡራኤል የሚባል ቤተክርስቲያን ድርሽ ማለት የለባችሁም። ኡራኤል የሚባል መልአክ አለ ብላችሁ ማሰብ የለባችሁም። ሐዋርያት ካስተማሩት የናዝሬቱ ኢየሱስ ካስተማረው ነቢያት ካስተማሩት ትምህርት ውጭ ያለ የተጠቀሰ ኦኬ መልአክ ተብሎ ታቦት የተቀረጸለት ስለት ይሰማል የሚባል እንዳለ ካጋንንት መሆኑን እንድታውቁ። ይሄ አይናችሁ ይበራ ዘንድ እንዴት እንኳን ጥንቆላ እንኳን የሚሰሩ ሰዎች ድግምት የሚሰሩ ሰዎች እንኳን ይሄው ኤል ያለበት የእግዚአብሔር ስም ኤል አይደለ? ኤል ስላለበት መልአክ የሚመስላችሁ በዚህ ልትባንኑ ይገባል የሚል መረጃ ለመስጠት ነው ጋይስ። ኦርቶዶክሳውያን ካላችሁ ንጉቡና እንወያይ። ኡራኤል የሚባል መልአክ አለ። በኡራኤል ስም አጋንንት ይወጣል፣ በሚካኤል ስም አጋንንት ይወጣል የምትሉ ካላችሁ፣ በኢየሱስ ስም ብቻ በቂ አይደለም የምትሉ ካላችሁ ግን መተን መወያየት እንችላለን። በሚቀጥለው እኛ ወደ ስራችን እንሄዳለን። ስራችን ወንጌል ስብከት ነው። የሚገለጡ መጽሐፍቶች በጣም ብዙ አሉ። በጣም የሚገርማችሁ ቤተክርስቲያኒቱ መጽሐፍቶቿን በተነበበ ቁጥር ወይ ደግሞ ሊቃውንቶቿ መናገር በጀመሩ ጊዜ ከላይ እስከታች ልክ እኔ ኦርቶዶክስን አሁን እንደዚህ ነው ማየት። እንደዚህ ማየት ከጀመርኩም ቆይቻለሁ። ስም ያለህ ግን ሞተህማል የተባለ ቤተክርስቲያን ማለት ነው። ሰርዴስ እና ትምህርቷ መጽሐፍቶቿ እርስ በርስ ይጋጫሉ። አገልጋዮቿ እርስ በርስ ይጋጫሉ። እርስ በርስ የሚጋጭ አገልጋይ ይዛ በትምህርት አንድ ያልሆነ በነገር ክርስቶስ በነገረ ማርያም ላይ በትምህርተ ስላሴ ላይ እርስ በርስ የሚጋጭ መጽሐፍቶች ይዛ ነገረ ድህነትም ሁሉ ጭምር ማለት ነው። ነገረ ድህነትን አጠቃላይ ነገረ ክርስቶስንም ነገረ ስላሴንም ኢቭን ነገረ ማርያም እንኳን እንደው አንድ ይሆኑበታል እንኳን በተባሉት ነገር ላይ አንድ የማይሆኑበት አንድ መዓት የሐሳብ ልዩነት የትምህርት ልዩነት በአገልጋዩና በአገልጋይ መካከል በደብርና በደብር መካከል በጉባኤና በጉባኤ መካከል በመምህራንና በመምህራን መካከል በመጽሐፍትና በመጽሐፍት መካከል ያለ ማለት ነው። አንድ መዓት ልዩነቶች ናቸው ያሉት። እንደዚህ ሆኖ ባልከፋ መጥተው እኛ አንድ ነን ይሉሃል። እኛ እኮ አንድ ነን ወጥነን
ምናምን ነገር ብለው ይላሉ። ኦርቶዶክስ ወጥነቷ በምንድን ነው? በፓትሪያርክ ትመራለች፣ በሲኖዶስ ማለት ነው። በቃ ከሱ ጮጭ ወጥነቱም የለም። እሱም አንድም ሆነው አይደለም። እሱም አንዱ የሆኑበት ጊዜ ቆየ። አሁን ለአራት ቦታ ተከፋፍለው ነው ያሉት ማለት ነው። ስለዚህ አንድነት ብሎ የሚለው ነገር በትምህርታቸውም አንድ እንዳይሆኑ እያየን ነው። ስለዚህ መጽሐፍቶቻቸውን እንገልጣለን ማለት ነው። አሁን በጌታችን በኢየሱስ ክርስቶስ ዛሬ ርዕስ አድርጌ እንትን ባልኩት ትናንትና የተወሰነ አወርተናል። በጌታችን በኢየሱስ ክርስቶስ ሰው ሆኖ በመወለድ ላይ የስጋ ግዝረትን ተቀብሏል አልተቀበለም ብሎ የሚለው ነገር በጣም ስለቀፈፋቸው አልተቀበለም ብለው ወደ መካድ መጥተው ስንክሳር ብሎ በሚለው መጽሐፍት ላይ ጽፈውታል ማለት ነው። ሌሎቹስ መጽሐፍቶቻቸው በዚህ ጉዳይ ላይ ምን ይላሉ? እነ ዜና ስላሴ የሚባሉ መጽሐፍት፣ እነ ድርሳነ ማህያዊ የሚባሉ መጽሐፍቶች ምንድን ነው የሚሉት? ድርሳነ መድኃኔዓለም፣ ድርሳነ ኪዳነ ምሕረት፣ ታምረ ኢየሱስ የሚባሉ መጽሐፍቶች በዚህ ጉዳይ ላይ ምን ይላሉ? ከሃይማኖት አበው እኩል ተገርዟል ነው ብሎ የሚሉት። ልብ በሉ፣ ሃይማኖት አበው ተገርዟል ብሎ ይላል። ዜና ስላሴ ተገርዟል ይላል። ድርሳነ ማህያዊ ተገርዟል ይላል። ድርሳነ ኪዳነ ምሕረት ተገርዟል ይላል። ድርሳነ መድኃኔዓለም ወገር ለመባህ ሲሆን ተገርዟል ይላል። ታምረ ኢየሱስ ተገርዟል ይላል። ስንክሳርስ አልተገረዘም። አሁን ሊቃውንቶቹ የተባሉት በሙሉ የሚያስተምሩት ምንድን ነው? አልተገረዘም እያሉ ነው። መላጭቱ ውሃ ሆና ፈሰሰች፣ ቀለጠች እጁ ላይ እንደ ቅቤ ነጠረች ምናምን ነገር ብለው አርቲ ቡርት የሆነ ነገር ነው የሚያወሩት። ዳር ያዙ እንላችኋለን ወገኖቼ። ጌታችን ሰው ሆኖ ስለተወለደ ሰው መሰል አይደለም የሆነው፣ ሰው ነው የሆነው እና አዎ እንዴ ታዲያ ሰውነቱን ከመካድ በቃ ሰውነቱን ከመካድ ጋር ይሄ የሚገናኘው ሌላ ምን ይባላል? ወንድም ሴትም ብለን ልንለው እንኳን አንችልም እኮ ብለው የሚሉትን ለመለኮት እንደዛ ብለው የሚሉትን አንዴ ሲፈልጉ ወንድ ነው ብለው ይላሉ። መለኮት ወንድ ሴት አይባልም ብለው ካሉ በኋላ ለመለኮት መገለጫ ብለው ግን የጻፉት 3 አረጋውያን ደግሞ እኔ እኮ አረጋውያን መሆናቸው ነው በጣም እኮ የሚያስበቃ። ይሄ ሽማግሌ መንፈስ በኢየሱስ ስም የተመታ ይሆን? ኧረ አታጣሉኝ። ከሽማግሌ በትልልቅ እድሜ ካላቸው ሰዎች ጋር አታጣሉን ወገኖቼ። ስላሴ ወንድም ሴትም አይደሉም ብለው ካሉ በኋላ ምን ይሉልሃል ደግሞ? ኦኬ ይሄ የማን ፎቶ ነው ስትላቸው የማን ስዕል ነው የማን ምስል ነው ስትላቸው እነዚህ እኮ ጥሩ ዘመድ ቢያገኙ መቄዶንያ መግባቱ ካለባቸው ናቸው። ጥሩ መመን ቢያገኙ ማለት ነው። እንዴ እውነት እኮ ነው። ጥሩ ነሳ ቢኒያም ትርፍ ቦታ ካለው 3 አልጋ ወስዶ አረጋውያንም መጦር ጽድቅ ነውና እንደሱ ቢሆን ነው የሚሻለው። ኦኬ ስላሴ ወንድም ሴትም አይደሉም አሉ። ጾታ የለውም አሉ። ኦኬ ጾታ የለውም ብለው ያለችው ቤተክርስቲያን ጾታ ሰጥታ ጺም አብቀላ አገጩም ጉንጩም ላይ ጺም አብቀላ እንዲህ አድርጋ ሰርታላለች። ይሄ አብ መሆኑ ነው? ይሄ ወልድ ነው? ይሄ መንፈስ ቅዱስ ነው? እስቲ ታይ በመድኃኔዓለም ጉሬዛ የመሰለ ነገር ስለው በመንፈስ ቅዱስ በጌታዬ ላይ ይቀልዳሉ። እነዚህ ማየት የማይችሉ በድን አማልክቶች ናቸው። የኛ ጌታ እግዚአብሔር መንፈስ ነው ብራዘር። እሺ እንደዚህ ጺም አውጥተህ ለመንፈስ ቅዱስ እንደዚህ ምስለው አይደለም ወንድሞች እናቶቼ። እነዚህ ነጫጭባ ስዕል ስታይ ምንም የምትደነግጥበት ነገር የለም። እኔ በጣም የሚያሳዝነኝ ሁሌ እንደነገርኳችሁ ከስላሴ ቤተክርስቲያን ነው ሚስጥር ያየሁትኝ። ስላሴ ቤተክርስቲያን ተብሎ በሚጠራው ማለት ነው። ጌታ ኢየሱስ ክርስቶስ ሰው ሆኖ ስለተወለደ የሰው አካል አለው።
እንደዚህ አድርገህ አሁን እግዚአብሔር አብን እንዲህ ነው ብለህ ስትስል ምን ማለት ነው የፈለጋችሁት? ግን ወገኖቼ ማለት ኦርቶዶክሳውያን አይ ነው ፍቅር ምንድነው? የስዕል ፍቅር በደም ስራችሁ እንደገባ ቃለው ይሄንን ጣዖት ነው አልኩ ብራዘር። ይኸው እንደዚህ አይኑን ስቀጠቀጠው የማይሰማ የማይለማ በድን አማልክት ነው። ይህ ቅዱስ እግዚአብሔር አብ አይደለም። ይሄም ኢየሱስ ክርስቶስ አይደለም። ይሄም መንፈስ ቅዱስ አይደለም። ጌታ ሰው ሆኖ ስለተወለደ በሰው አካል ተገለጠ ብለሽ የሰው አካል ስጠው። መንፈስ ቅዱስን በተለየ አካሉ እንደዚህ ጣቱን እንዲቀስሮ ጢሙን እንዲያንዠርጎ የት አይተው ነው አንተ ስላሴ ብለህ የምትለው? የት አይተው ነው መንፈስ ቅዱስ እንደዚህ ነው ብለህ የምትለው? ጣቱን እንዲህ የቀሰረ መንፈስ ቅዱስ ምን ሊያደርግ ነው? በስመ አብ ሊል ነው? ይህንን እየቀደድክ ጣን ጠቅልልበት ብራዘር። እሺ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል ነው ያለው የአባቶቻችን አምላክ እግዚአብሔር። ኦኬ በእውነትና በመንፈስ ነው። ታላቁ ነቢይ ሙሴ እንኳን እግዚአብሔርን በሶስትነቱ ምንድነው ተገልጦ እንኳን አላየውም። በስጋ መልክ ከቶ አላየም። አንድም ያየ የለም። እነዚህ ደም አላቸው እኮ ይለዋል። ደም የአብርሃሙ ስላሴ ይሉና እርሚ። ኧረ ቆይ ዳግዬ ጉድ ላሳይህ እኮ ነው ስለ በመድኃኒዓለም ግን ቆይ ኢየሱስ ነው ልክ የቤተክርስቲያኒቷ ትምህርት ነው ልክ ኢየሱስ አብን ያየ ማንም የለም ይላል። የለም እነሱ ደግሞ በአብርሃም ታይቷል ይላሉ። ማን ነው ኢየሱስ ተሳስቷል ማለት ነው? የቱ ጋር ነው አብርሃም ቤት ስላሴ የታየው? ስለዚህ ኢየሱስ ተሳስቷል ወይ እነሱ ናቸው ልክ? አንዱ ነው ኢየሱስ በራሱ በአንደበቱ ቤተክርስቲያኒቱ ናት የቁልቁለት ጉዞ እየሄደች ያለችው። ጌታዬ እንዴት ይሳሳታል? እግዚአብሔርን ያየው አንድ እንኳን የለም እኮ ነው ያለው። መንፈስ ቅዱስ ለብቻው እኮ ተስሎ አለ ታውቃለህ? እሱስ አዎ ያ ቴንኪው አዎ ይኸውልህ አሁን ዛሬ ሁለቱን ስኮመኩም ነው ያልኩትኝ አልኩ። ጉድ ነው የያዘው አልኩ። ጉድ ድርሳነ ማህያዊ ሰለሞን ታውቀዋለህ? ሰለሞን ወጣ። ኦኬ ድርሳነ ማህያዊ ይኸው በትንሣኤ ዘጉባኤ ማተሚያ ቤት እና መጽሐፈ ዜና ስላሴ ማህያዊ ማዕከላዊ ያልክ መስሎሽ አይደል? ወመልካ ማህያዊ ማለት ነው። ከሊንጦ ደግሞ እንዲለው እንዳያመጡብን ብዬ አይደለም። ይሄ ደግሞ በደብረ ሊባኖስ አንድነት ገዳም የታተመ መጽሐፈ ዜና ስላሴ ነው። ገብተዋል እኮ አልኩ። ገቡ እየተባሉ ነው ቤት የገቡት ሙሉ ከትክቼ መጨረሻ ላይ ግን እሰዋቸዋለሁ ወደምሰዋበት አገልግሎቱን ሲጨርስ ማለት ነው። እንደዚህ አድርጎ ስለ ስላሴ የሚናገር መጽሐፍ ነው። አየህ ስላሴ ጾታ የላቸውም። ነፋስ እና ፀሐይ ጾታ እንደሌላቸው ስላሴም ጾታ የላቸውም አለ። ድንቅ ነው፣ ማለፊያ ነው ብለናል። ሌላኛው ደግሞ አላቸው ወንዶች የአካል ብልታቸው ላይ ያለውን ሁሉ በሙሉ ስላሴም አላቸው አሉ። ሽንት መሽኛ ሁሉ አላቸው አሉ። የጎንደሩ ሊቅ ጎንደሬ ግን ስለሆኑ አይታል ምንም አደባብሰውት ነው ያለፉት። ባለፈውም ተናግሬያለሁ። ማፈሪያ ትውልድ ያው ተሜ አንተ እንዳንጠለጠልከው አላቸው አሉ እነሱ። አይ ተብዬ አላቸው እኮ አሉ አባቶችህ። ይኸው ለሁለት በአባቶችህ ጉዳይ አባቶችህ ለሁለት ተከፈሉ ማለት ነው። ውሃ እየጠጣህ ለማንኛውም እንኳን ደህና መጣህ። ኦኬ አላቸው አሉ በማን መጽሐፍት ላይ
ሃይማኖተ አበው መጽሐፍ ላይ የላቸውም። አላቸው። ሰው ያለውን ሁሉ አካል ብልት አለው። ብልት እየተባለ ማለት ነው። ሃይማኖተ አበው መልክዓ ሥላሴ አንድምታው ትርጓሜ ላይ ብልት እየተባለ አላቸው። የላቸውም። የላቸውም ብያለሁ። አላቸው። አብን የት ነው አይተህ የሳልከው? ይሄ አብ ነው ያልከኝ? ይሄ መንፈስ ቅዱስ ነው ያልከኝ? ወልድስ ጌታዬ በስጋ ስለተገለጠ ሰው ሆኖ ስለመጣ እንደው ሰው ስለሆነ እንበል። መንፈስ ቅዱስ እንዲህ ይመስላል። አንተ ጺማ አብቅሎ የወንድ ጾታ ሰጥተው ሥላሴ ሴትም ወንድም አይደሉም ብለህ ካልክ በኋላ ወንድም ሴትም አይደሉም ብለህ ካልከኝ በኋላ ለምን የሥላሴን ፎቶ በወንድ መልክ ሳልክ? ለምን ጺማ በቀልክለት? ለምን ጺማ በቀላችሁለት? ባገኛቸው እነዚህን ሽማግሌዎች ራሱን ጺማቸውን ነው መነጨው አልኩ። ለምን ጺማ በቀልክለት? አንተ ጌታዬን በ33 ዓመቱ ከምድር ዲሴንድ ያደረገውን እግዚአብሔር ኢየሱስ ምንድነው የ70 ዓመት ሰው ያደረጉት ላይ እንደው መሳል ፈልገው ከሆነ ኢየሱስ አብርሃም ቤት ገቡ። 3 አረጋውያን እኮ ይላሉ ታውቃለህ። 3 አረጋውያን ሽማግሌዎች አረጋውያን የሆኑ መራመድ አቅቷቸው እና አዘላቸውና ሲወስዳቸው ከዛ አንዱን ሲያዝለው 2 አብረው እንደገና ቁጭ አሉ። ይህን ተረት ነበር ስጠጣ ያደግኩትኝ እኔ። የአብርሃሙ ሥላሴ እያልኩ ማለት ነው። አያውቀውም እኮ ሥላሴን። በሥላሴነት እግዚአብሔር አልተገለጠለትም። የት ነው ያገኛችሁት? እንደውም እነኚህ አንዳንዱ ጋር አይተው ከሆነ 3 ነው እግራቸው፣ እዚህ ጋር እንደውም 6 ሆነዋል። 6 እግር አላቸው። እዚህ ጋር ያለውን የእግሩን ቅጥነትና እዚህ ጋር ያለውን ይሄንን ይሄ እኮ እንትን የድሃ ገበሬ እኮ ክምር ነው የሚመስለው። እዚህ ጋር የጤፍ ክምር ማለት ነው። እንዲህ አይነት ጉልበት አለ እንዴ? በእውነተኛ እኔ ገጠር የምከምረው አይነት ክምር ትዝ አለኝ። የባቄላ ምንድነው የገብስ ምናምን ነገር ማለት ነው። አሁን ይሄና ይሄ እግር አጣምረው ነው የተቀመጡት ማለት ነው። እርብዬ ወደ ጫማን ያደረጉት እግራቸው ድፎ ነው ነው ሄዱ። አራስቲ ታይኝ እህትየው ጫማው ጋር ግዴ ለምቆይ እዚህ ጋር ማበጡ ምንድነው ነው? እዚህ ጋር ዝሆኔ ያከለው፣ እዚህ ጋር ደግሞ ሌላ አጣምረው መሰለኝ ፎቶ እንደሚነሱ ገብቷቸው አጣምረው መሰለኝ። እኔ የኔን አባት እንኳን ራሱ እንደዚህ አድርገህ ብትስለው ዳጊ እንጣላለን። እውነቴን ብዬ የምልህ እንኳን አምላክ ተብሎ የተባለው እዚህ ጋር እኮ ሳሙና ላይ የተሰካ እኮ ሰንደል ነው የሚመስለው እግራቸው። የጣታቸውንም አለፍከው እኮ ከፍቅር ሲዝም ጋር ማለት ነው። ኧረ ቆይ የጣትማ ለምን ዛሬ አላልኩም? ልክ እንደ ፍቅር ሲዝም እኮ ነው ገጥረው እንትን ብለው ወይ ዳጊ ሁለተኛ በእጃቸው የያዙት ትንንሽ መሶቦች ናቸው። ምንድነው እንዲህ በርገር የመሰለ? እሱ የዓለም ዋንጫው ነው እንትን ነው። ቆይ የሥላሴን ዳጊ ሁለተኛ ቲክቶክ ዓለም እንዳይገባ አድርገው እግር ቆንጅዬ እግር ላሳይ። ቤስት ፕሌየር የሚሰጠው ነው መሰለኝ። እንግዲህ ነገርን ነገር ያነሳዋልና ከጠላው በዚህ ስዕል በዚህ እግር ተጠላዋለህ። ግፍግፍ አድርጎ አሁን እዚህ ጋር አቦ ነው ሥላሴን ተሸክሞ አቀበት ቁልቁለት ተራራውን ዝቅታውን ሲሄድ እና እነኚህ ሁለቱን ያቸው አይ ኦርቶዶክስ ወይኔ አንተ እኮ ነው የሚመስሉት። ይሄኛውን የለኝ እንጂ እዚሁ ጋር እግሩ ልምሻ የያዘው በፖሊዮ እንትን የቀጨጨ የሚመስል ማለት ነው።
አይተህልኛል ወይ? ችፍርግ መጥረጊያ የመሰለ ነገር ማለት ነው። የትኛው አውራ ጣት፣ የትኛው ሌባ ጣት፣ የትኛው ትንሽ ጣት እንደሆነ እንኳን አይለይም። የሆነ የሚያጣብቅ መንፈስ ሰአሊው ምን ሽማግሌን አዝሎ አስበኳል። የርሚ ምስኪን ሽማግሌ እስኪ እናያለን። መብረቅ ደግሞ ምናምን ነገር ብለው ይላሉ፣ ህዝቡን የሚያስፈራሩበት። ይህንን ዱልዱም እግር ጌታ መንፈስ ቅዱስ ነው። አብና ወልድ ቁጭ ብለው መንፈስ ቅዱስን አዝሎ ሲሄድ ምናምን ነገር ብሎ ማለት ነው። የጣዖት መጨረሻው ይሄ ነው ብራዘር፣ የጣዖት መጨረሻው ይሄ ነው። ሰውየው ራሱ እንኳን ሰውየው ይሄ ሰው ተብሎ የሚባለው አቦ ተብሎ የተባለው በምድር ላይ ኤግዚስት አድርጎ ማያቅ ሰው ነው። አንድ እናቱ የወለደችው ኦርቶዶክሳዊ ገብቶ እስኪ ያውራ፣ ይህንን መጽሐፍ እስኪ ያውራት። ከንፈር መንቀጥቀጥ ይጀምራል። አቦዬ ጣድቁ ገደል እንዳክርማ የሚሰነጥቁ ካልክ በኋላ ሎዛ እያልክ ደረት እንደምደበድበው አይደለም። ነፍሲ ማር ብለናል። ለወይዘሮ ሎዛ ለትዬ ሞዛዛ ማለት ነው። እንዲህ ግን አትመጣ አትቀልዱ፣ ጌታ ላይ ማለት ነው። አትቀልዱ። ፊታቸው ሲያሳዝን ምስኪን ነገር ነው ይመስለው። እነዛ ቁጭ እያሉ ነው። አሳዘኑሽ? ጥብቆ ጊዜላቸው ታይኝ እስኪ በመድኃኒዓለም የእውነት ያቸው አይናቸው ፊታቸው ሆነ ምስኪን ሽማግ። አረ እንደዚህ አሳዘኑን እያሉ ነው እነሱ ወደ መሳ የሚሄዱት። ምን እያስተማርሽ ነው አንቺ? ለው እንዴ ደግሞ ቁጭ ብለን አሳዘኑን ብለን እናልቅስ እንዴ? እንተክዝ? ተይ እንጂ የእውነቴን እኮ ነው ጌታ ሆይ። ተጠባብቋል። ሺማቸው ምንድነው? ጺማቸው አብሮ ነው እንደ በከዘ ወደ ጌታ ሆይ ሲስሉ እንኳን ምን አላሳምሮ ቢስሉ። እኔን ግሩም እና ድንቅ አድርጎ የፈጠረ እግዚአብሔር እግሩ እንደዚህ ነው ተብሎ ላይዳ አስመስለው። ላይዳ የሚባል ነገር አለ። እህል አውድማ ላይ እህል የምንበትንበት እንደ መንሻ አይነት ነገር ነው። ላይዳ የመሰለ እግር አድርገህ እንደዚህ አድርገህ የምትቀልደው አንተ ምን አሉ እዚህ ጋር ጻድቁ በጌታ ስም አልጠራውም፣ የጌታ ስም ስለሆነ ስሉስ ቅዱስን ከዝቋላ አንድ ምዕራፍ እንዳዘሏቸው ከዝቋላ ማለት ነው። በዝቋላ ገዳም ተገኝተው አብ ወልድ መንፈስ ቅዱስ ወረዱና ከዛ አንድ እያደረጉ አዘሏቸው እና አብ ልሸከምህ ብሎት ማለት ነው። እዛ ተሸከመና ወሰደው። እዛ እንደገና ደግሞ ተመለሳና ደግሞ ወልድን ደግሞ ወሰደው። አንድ አድርጎ ማለት ነው። እኔ የምላችሁ የውዳሴ ማርያም የአንድምታ ትርጓሜና ራሱ እዚህ ድርሳነ ማህያዊ ላይ እንደዚሁም ታምረ ማርያም የአብርሃሙ ቤት ቆይ ያነበብኩት ሁሉ ቀጭ ነው የሚልብኛል እኮ ኤርሚዬ። የዛ የገብረ መንፈስ የገብረ እንትናን መንፈስ ቅዱስ እንኳን አለ። እግራቸውን አንድ ያሳየን፣ አንድ እግራቸውን አሳየን። የአሁኑ እግር ነው ይሄ ነው። አዎ ኤርሚ የራሱ የሰውየው ወዴት ነው የተራመደ ያለው? ኧረ ተይኝ እህትዬ፣ እኔ ወዴት ነው አዶን ወዴት እንደሚረግጥ ምን አስበሽ ነው? ይሄኛው ተረከዝ የሚሰነጣጥቀው ነገር የያዘው አይመስልሽም? እዚህ ጋር ጠቆር ብሏል። ወይኔ ጉዴ ዛሬ። ኦኬ ግን ቆይ አንድ በአንድ አዘሉ ነው አይደል ያሉት? አንድ በአንድ ምዕራፍ አዘሏቸው ይላል። አንድ በአንድ ነው ያዘሉ ሲያዝሉ ኤርሚያስ እና የጌታ ልጆች እያሉ አንድ ኦርቶዶክስ እዚህ ሶሻል ሚዲያ ላይ
በረከቱ አይደርብህ በረከቱ ይደርብን ብሎ አንድ መጽሐፍ ገልጠው አያወሯትም። እዛው ጠዋት ዝንቡን እሺ እያለ ቡናውን እየጠጣ እዛው ወሬ አውርተው ይመጣል እንጂ ይኸው ስላሴ በአብርሃም ቤት እንደተስተናገዱና እግዚአብሔር ልዩ ተስፋ እንደሰጠው ይላል። ቆይ ይህ ክፍል ላይ ምን አብርሃም ኦኬ ከዛ ሰው መጣ። በሶስተኛው አጋዕዝተ ሥላሴ መጡ። እዛ 6 ቀን ድንኳን ተቀምጦ ዓይኑን አቀና። ከዛም በፊታቸው በጎኛው ወደ ባሪያችሁ ገበዘዋለ ገቡ። አብርሃም ቤት ገብተው ቁርጥ ሲበሉ የነበሩትን ሽማግሌዎች እልክልሃለሁ። ኤርምዬ ዋትሳፕ ላይ ኦኬ ላኪልኝ እስቲ። ቆይ እዚህ ጋር የአንድምታው ትርጓሜ የዚህን ክፍል የአንድምታ ትርጓሜዎች ሲተረጉሙት እርጎና ወተት ቆይ አንድምታው ትርጓሜ ላይ ነው ያለው። እሱ የውዳሴ ማርያም አንድምታ ትርጓሜ ላይ ነው። እሺ አዘጋጀ። ከዛስ ነው ታምሩ ላይ መሰለኝ። ቆይ ይሄ እዚህ አብርሃም ቤት የገቡበት ነው። የውዳሴ ማርያም የአንድምታ ትርጓሜ ላይ አለ። ድርሳነ ማህያዊ ላይ እዚህ ታምረ ኦኬ ለአሕዛብ መቀለጃ አድርገው አይደል እነሱ በሳቁ በእስላሞቹ አማልክት ላይ በሳቁ ወር ሳይሞላ በሰፈሩት ቁና ይሰፈሩ ማለት ይሄ ነው። ኦኬ ተአምር እሺ ቆይ የውዳሴ ማርያም የአንድምታ ትርጓሜ ላይ ነው ያለው። ምን ይላል እዛ ላይ? የውዳሴ ማርያም የአንድምታው ትርጓሜ ላይ አንደኛውን አዘለውና ይላል። አንደኛውን አዘለውና ከዛ ወሰደ። ሲወስደው ሁለቱ እዛው ወስዶ አንደኛውን ወስዶ ሲያስቀምጠው አብርሃም አዘለውና ወስዶ ሲያስቀምጠው ሁለቱ አብረው እንዴት እንደመጡ ሳይታወቁ እዛ ተገኙ። ያዘለው አንዱን ነው ወስዶ ግን ቤቱ በድንኳኑ ሲያስቀምጠው ግን ሶስቱ አብረው ተገኙ ይላል። አንዱን ሲያዝል አዝሎ ቦታው ላይ ቤቱ ወስዶ ሲያስቀምጣቸው ሶስቱም ተቀመጡ ይላል። እዚህ ጋር ግን አንድ ባንድ ነው የወሰዳቸው እና አብርሃም ቤት አንዱን አዝሎት ሶስቱ እዛ ከተገኙ እዚህ ጋር ግን ተራ በተራ ለምን ማመላለስ አስፈለገው? እዚህ ተነጣጥለው ነው። እዛ ግን አብረው ነበር ተቀመጡት። አንደኛውን አዝሎት ሲወስደው ሶስቱም እዛ ቁጭ ብለው ተገኙ ይላል። ታምር ላይ ማለት ነው። የእግሩ ጉዳይ እነተሜ በአንድምታ ሊያሳምሩት ይችላል። ኦንላይን ላይ የሚሸጥ አንድ እንትን ብርድ ልብስ ነገር አለ። ቤት ሙቪ ምናምን ስታይ ከባለቤት ጋር አንገት ብቻ 2 ቀዳዳ ያለው አይታል። ስዕሉ ላይ አድርገውም እና የሆነ ሙቪ እያዩ ነው የሚመስለው። አንድ ብርድ ልብስ አለ የመጣ አዲስ። አሁን አይተህ ከሆነ ሙቪ ስታይ ቤት 2 አንገት ቀዳዳ አለው ከባለቤት ጋር እንትን ታደርግና እንደዛ ነው የለበሱት። አይታል። እነሱ ነው ወን መሰለህ በጣም ያናደው እነሱ ስለው እኛ ባላገጡት ላይ ስናላገጥ ገባ። እኛ እኮ እነሱ በስላሴ ላይ ነው፣ እኛ ደግሞ በእነሱ ላይ ነው የምናላገጠው። ገባ። እኛ በእነሱ ላይ ያላገጥ ነው ኃጢአቱ፣ እነሱ በስላሴ ላይ ያላገጡት ሳይሆን ገብቷል። እነሱ በአብ በወልድ በመንፈስ ቅዱስ ላይ ያለ እንግዲህ የአንድ ባለስልጣን እንኳን ስዕል እንደዚህ አድርገህ ብትስል አይፈቀድልህም። በስነ አስተካከል ነው የምትባለው። ገባ። ንቀታቸው ማለት ነው እንግዲህ። በጣም እኮ የሚገርምህ እኛ ስለ ነው ቢሆን ይህን ስዕል አስበዋል። ወንጌል አማኞች ስለ እንደዚህ ብንሆን ተመልከቱ እንዴት እንደሚያላግጡ።
በቃ ተመልከቱ፣ ይኸውላችሁ ታዘሌሉናል። ይኸው እንግዲህ ተመልከት ተብለን እና በጣም አንዳንድ ጊዜ ሶሳ ምንድነው ቁርጥ ነው ያልሽው? አዎ እኮ ይሄ ነው ታዲያ። ይሄኛው እዚህኛው ምግብ ቀርቦላቸው ቂጣው ቀርቦላቸው ማለት ነው። እና አንዱን ቂጣውን አንድ አርጋ ስጋግረው ሶስት ነው መጽሐፉ ላይ እህትየዋለሽ ጽሁፍ የሌለበት ልክ ይላለሁ ከታች እድሜ አለው። አዎ ይሄ እኮ ነው። ይሄ ነው እኮ ብሎ የሚለው ይሄ ነው እኮ መንፈስ ቅዱስ ተብሎ የተሳለው። አንድ እሱ መንፈስ ቅዱስ ነው። ልብሳቸው ዳጊ የሆነ ነገር በል አሬ ነገር እያረጁ ሄዱ። በለጠ በእናትህ ከየሰሩ ጭራሽ እያረጁብኝ። ይሄንን ያመት ባልቀን ነው እንቁጣጣሽ ቀን ያከብራሉ እንደ መስከረም አንደኛ ጋር ምንጣፉ የአረቦች ነው። ይሄ የመሲጅ አለበት። ይሄ ከመካ መዲና ነው ያመጣሽው አንቺ። አሁን ይሄንን መንፈስ ቅዱስ ነው ብለው ሲስሉ ነገሮች በጌታ በኢየሱስ ክርስቶስ እናድዳለሁ። ከየት ያስባል? እኔ ፎቶ እንደዚህ ቢሳላ እናድም ጴንጤነቴን ወደድኩት። ጌታ ምስክሬ፣ እኔ በአፍንጫ ይወጣል። መድኃኒዓለም ምስክሬ ነው። አሁን እንደዚህ ያን ነጫጭባ ፍስር ወድቄ ስሰግድ ይታይ ወደድኩትኝ ጴንጤነቴን። ጌታ ምስክሬ ከትናንትና ይልቅ ደግሞ ከስር ስራቸው ብቅ ብቅ የሚሉት እንስሳቶች ምንድን ናቸው? ቆይ አይተሃል? እነሱ በአራት ወንጌላት ነው። እነዛ ኪሩቤሎቹ አሉ አይደለ? በራእይ እንስሳቶቹ ራሱ ያሳዝናሉ። ፊታቸውን ስታይ አንቺ ዛሬ ትክክል አይደለሽም። ታች ነው የማወርድሽ። ስላሴ ያላቸው ልደት ቃል ታውቃለህ? አራቱ እንስሶች እነሱን ስላሴ ብሎ የነገራቸው ሶስቱ ሽማግሌዎች ናቸው አሉ። አራቱ እንስሶች በቁጥር እንኳን አይገናኝ እኮ ነው። ኧረ ልደት ቃል ግን ጌታ በኢየሱስ አራት ብለህ ሶስት ዳግየታታል። አንዷ ግን እኮ ክንፍ ያላት እንትን ናት ማለት የመላእክቶች ክንፍ ያላት ወፍ ናት። ላይ ተኳል ኤርሚ አሳየኝ። ይሄ አንተን ያለሽበት እንደዚህ እንጂ የሆነ ነገር አለ። እንዴት ነው ይያዛል? ራእይ ላይ ያለውን እኮ ወስደው ነው። ኢየሱስ ይሄ ደግሞ አንዱ ደግሞ ራእይ ላይ ምን ወስደው ምን አለ? እንትና ያለው አራት ነፍስ ያለውን ራእይ 6 ላይ ነው። ስንት ላይ ነው ያለው? እሱ አራቱ እንስሶች ብሎ የሚለው ማለት ነው። እንስሶች የሚለውን ወስደው ነው እንግዲህ እሱን ለመሳል ነው ጥረት እያደረጉ እና እዚህ ጋር እኮ የሆነ አንዱ ፍየል ነው፣ አንዱ በግ ይሁን ምን ይሁን አይታወቅም። ኖ ፍየል አይደለም። ይሄኛው በሬ ነው። ይሄኛው ነው አንበሳ የሚመስለው፣ ግን ሰው ነው የሚመስለው። የሰው ፊት ነው፣ የሰው አፍንጫ ነው። እንደ ህንዶች እዚህ ጋር ያገቡ ሴቶች ግንባራቸውን እንደሚያደርጉ አርግተዋል። እሱ ደግሞ ኧረ ተይ ተቀብተዋል። አዎ አንቺ ወይኔ መሲ ገፍሽ እንዴት ነው ግን የምታዩ? በመድኃኒዓለም እዚህ ጋር ነጥብ ነገር እሱ የሰገደበት ነው። የሰገደበት ሙስሊም ነው። አሁን ኪሩቤሎቹን እኮ ባይዘው ኪሩቤል ሕዝቅኤል ያየው ተብሎ የተባለው ማለት ነው እንዴ? እሱን ነው እንዴ? ኦኬ እኔ ራእዩ መስሎኛል። ታዲያ የራእዩም እሱን እኮ ነው። ራእዩን ዮሐንስ የሚያየው እኮ ኪሩቤሎቹን እኮ ነው። አራቱ እንስሶች እኮ ያለው እኮ እነሱን ነው። አራቱ እንስሶች የተባሉት እሱን ነው። እና እንደ ንስር እና የጥጃ ነው ብሎ የሚለው የጥጃ ኮቴያቸው የጥጃ ነበር ይላል ሕዝቅኤል ላይ አይታችሁ ከሆነ መንኮራኩሮቹና የእንስሶቹ መንፈስ ብሎ የሚለው ማለት ነው። ለጥጃት አይደለም ክንፍ ያደረጉለት ስዕሉ ላይ ኪሩቤል ስለሆነ ነው። ኪሩቤሎች ስለሆኑ አንበሳ፣ ጥጃ፣ የሰው ፊትና የንስር ነብር መልካቸውን ብሎ የሚለው ማለት ነው። እንደዚህ ይላል። ንስር፣ ጥጃ፣ ሰውና አንበሳ የሚለው ለመሳል የፈለጉት እንደሱ ነው። ቁጥር 5 ላይ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ማለት ነው። ራእይ 7 ላይ አይደል? እሱም የራእዩም ልክ እንደዛው ማለት ነው። ተመሳሳይ ነው ያዩት
ነቢዩም ሐዋርያውም ተመሳሳይ ነው ያሳያቸው እግዚአብሔር። ከመካከልም 4 እንስሶች አምሳያ ወጣ ይላል። እነሱ ማለት ነው መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበር ይላል። ሰው ነው ብለው ያሉትም ማለት ነው። ከዛ ለእያንዳንዱ 4 ፊት ነበረው፣ ለእያንዳንዱም 4 ክንፍ ነበሩት። እግሮቻቸውም ይላል ይኸውልህ እዚህ ጋር እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግሮቻቸውም ኮቴ እንደ ጥጃ እግር ኮቴ ነበር። ሲያየው ማለት ነው፣ በራእይ ላይ ሲያየው ማለት ነው። ሕዝቅኤል እዛ በኮቦር ወንዝ በሰሜን አቅጣጫ የሚበርቅ መብረቅ ወጣና በቃ የእግዚአብሔር መለኮታዊ ራእይን የተገለጠለት በምርኮኞች መካከል ሆኖ ሳለ ማለት ነው። እና እንደ ጥጃ ብሎ የሚለውን ጥጃ አድርገው ሳሉት ማለት ነው። እነሱ በክንፎቻቸውን በታች በእያንዳንዳቸው ጎድናቸው እንደ ሰው እጅ ነበር። 4ቱም እንደዚህ ያሉ ፊትና ክንፎች ነበሯቸው ይላል። ክንፎቻቸውም እርስ በርስ የተያያዘ ነበር፣ ሲሄዱም አይገለማመጡም ነበር። እያንዳንዱ ፊቱን አቅንቶ ይሄድ ነበር። የፊታቸውም አምሳያ እንደ ሰው ነበር ይላል። ከዛ ደግሞም እንደ አንበሳ ፊት ነበር ይላል። እንደ ሰውም ነበረ፣ እንደ ጥጃም ነው፣ እንደ ሰውም ነበረ፣ ደግሞም እንደ አንበሳ ነበረ። ከዛም ደግሞ እንደ ንስር ነበር ይላል። ለ4ቱም ደግሞ የንስር ፊት ነበራቸው ይላል። ልብ በል 4ቱም እንስሶች ንስርም ይመስላሉ፣ የሰውን መልክ የያዙ ይመስላሉ፣ የአንበሳ መልክ የያዙ ይመስላሉ፣ የጥጃንም ኮቴ እግር ያላቸው ይመስላሉ። በቃ በስዕል የምትገልጠው አይደለም፣ በስዕል የሚገለጥ አይደለም። ይሄ ምን ይበል ሕዝቅኤል እግዚአብሔር ሲያሳየው በቃ በዚህን አይነት መልክ የተገለጠለትን ያንን አሁን ለምሳሌ ጳውሎስ እስከ 3ኛው ሰማይ ድረስ ሄዶ ማንም ያላየውን አይቷል፣ ማንም ያልሰማውን ሰምተዋል። ግን እንዲናገር ደግሞ አልፈቀደለትም። ልናገርም ብሎ ቢል በሰው ቃላት ልትገልጠው አይቻልም፣ በሰው ቃላት ማለት ነው። እና እንደዚህ ይመስሉ ነበር ተብሎ የተባለውን ነው አምጥተው የሳሉት ማለት ነው። ክንፎቻቸው ሁሉ አይኖች ናቸው ብሎ ይላል። ምን ማለት ነው? እነዚህ አሁን አባቶች ያዩቸው እዚህ ሕዝቅኤል ያያቸው እነዚህ ኪሩቤል የሚባሉት የእግዚአብሔርን ዙፋን የሚሸከሙ ናቸው። ባይዘው ያው እያንዳንዱ ወደፊት ቀጥ ብሎ ይሄድ ነበረ፣ መንፈስን በሚሄድበት ሁሉ ይሄዱ ነበር ይላል። ያው የልዑል እግዚአብሔር መንፈስ ባለበት እግዚአብሔር ራሱ ባለበት ሲሄዱም አይገለማመጡም ነበር። በእንስሶቹ መካከል እንደሚነድድ እሳት ፍም ያለ ምስያ ነበር ይላል። ይሄ ነው ግሎሪ፣ የእግዚአብሔር ግሎሪ ማለት ነው። ራሱ የእግዚአብሔር ክብር ማለት ነው። በእንስሶቹ መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበር። ለእሳቱም ጸዳል ነበረው ይላል። ከእሳቱም መብረቅ ይወጣ ነበር ይላል። ይሄ ነው የጌታ ክብር። እዛ በእንስሶቹ በ4ቱ በኪሩቤሎቹ ማለት ነው የእግዚአብሔርን ክብር ዙፋን የሚሸከሙ የእንስሶቹም እንደ መብረቅ ምስያ ይሮጡና ይመላለሱ ነበር። እንስሶቹም ስመለከት ነው 4ቱ እንስሶች አጠገብ በምድር ላይ እንደ አንድ መንኮራኩር አየሁ ይላል። የመንኮራኩሩ መልክ እንደ ብርሌ ነበር ብሎ ካለ በኋላ ቁመታቸውም የረዘመና የሚያስፈራ ነበር። የ4ቱን ክበብ ዙሪያ በአይን ተሞልቶ ነበር ይላል። በጣም በቃ እኔ ባይዘዌ ሳነበው በእንባ የምታጠብበት ክፍል ነው ትንቢተ ሕዝቅኤል ማለት ነው። እና የሚለው ከእንስሶቹም ራስ በላይ የሚያስፈራ በረዶ የሚመስል ጠፈር በአምሳያ በራሳቸውም ላይ ተዘርግቶ ነበር። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቃንተው ነበር። ለእያንዳንዱም ገላውን የሚከድንበት 2 ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙ ውሃ ድምፅ፣ ሁሉን እንደሚችል አምላክ ድምፅ፣ እንደ ታላቅ ሰራዊትም ድምፅ ሆኖ ሰማው ይላል። ሶሪ ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር ካለ በኋላ በራሳቸውም ላይ ይላል በነዛ በኪሩቤሎቹ በእንስሶቹ ላይ ካለው ጠፈር በላይ ድምፅ ተሰማ ይላል። ከነሱ በላይ ማለት ነው፣ ዙፋኑን ስለሆነ የተሸከሙት። እና ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም ላይ ካለው ጠፈር በላይ የሰምጴር ድንጋይ የሚመስል የዙፋን አምሳያ ነበር። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። ልብ በሉ። ወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ ነበር። ወገቡም እስከታች ድረስ እንደ እሳት ምስያ፣ በዙሪያው ጸዳል ነበር ይላል። በዝናብም ቀን በደመና ውስጥ እንደ ቀስተ ደመና አምሳያ፣ እንደዚሁም በዙሪያው ያለ ጸዳል አምሳያ ነበር። የእግዚአብሔርም ክብር ምሳሌ መልክ ይህ ነበር ይላል። የማን የእግዚአብሔር ክብር ምሳሌ ነው። ምሳሌው የክብሩ ምሳሌ መልክ ይህ ነበር ይላል። ምን እሳት ፍም በዝናብ ቀን እንደወጣ እንደ ቀስተ ደመና አምሳያ የሚመስል ማለት ነው።
ባየሁትም ጊዜ በግንባሬ ተደፋው የሚናገረኝን ድምፅ ሰማሁ ይላል። አሁን ይህንን ማን ነው እስቲ? አሁን ይህን ድንጋይ የት አግኝተውት ሊያስመስሉልን ይችላሉ? የሰምጴር ድንጋይ ማለት ነው የሚመስል ነው ያለው። የሰምጴር ድንጋይ አሁን ምን እንደሚመስል እኛ አናቅ። እንቁን እኮ ነው ባይዘው ድንጋይ ብሎ የጻፉት ድንጋይ ነው። የሰምጴር ድንጋይ እነዚህ ሰምጴር፣ አሜስጣጢኖስ፣ ወራውሬ ምናምን ነገር የሚባሉ ድንጋዮች የከበሩ ድንጋዮች ማለት ነው። በቃ በምን ይግለጠው እግዚአብሔርን ክብር ማለት በምንኛ ቃላት ይናገር ማለት ምኑ ያስረዳለት? እና ይህንን በራእይ ያዩትን እነሱ እንኳን አልሳሉትም። እነ ሕዝቅኤል ስዕሉ ብላም ነገር ብለው አልሳሉትም። ኦርቶዶክስ ግን እንደዚህ ስላ ትቀልዳለች ማለት ነው። መጽሐፍቶቻቸው ላይ ይቀልዳሉ። ምን ኤኒዌይ መጽሐፍ ቅዱስን የማያነብ ትውልድ መጨረሻው ጥፋት ነው የሚሆንበት። ለሰዎች ሁሉ ቀን የምንነግረው መጽሐፍ ቅዱስን አንብቡ። ጌታ ኢየሱስ ክርስቶስ በቃ ምንም አያስፈልግም ለመዳን። ሌላ አሸንክታብ፣ ሌላ ልጥፍጣፊ፣ ሌላ ድራቢ፣ ሌላ የሚያድን ሌላ የሚታደግ አለ ተብለው የተወሩት ሁሉ በሙሉ ውሸት ናቸው። ሊያድኑም አይችሉም። ማንንም አድነው አያውቁም። እውነቴን ብዬ እምላችሁ ማንንም አድነው አያውቁም። እግዚአብሔር ለምን እንደዚህ ብለህ ተናገርክ ብሎ እኔን አይቀስፈኝም። ለምን ቢቀስፍ መብቱ ነው። እኔን አይቀስፈኝም። ለምን የእግዚአብሔር ቃል ስለማይል። ማዳን የማርያም አይደለም። ኦኬ ማርያም ማንንም አድናም አታውቅም፣ ልታድንም አትችልም። ማዳን የእግዚአብሔር እንጂ የማርያም ነው አይልም። ማዳን የእግዚአብሔር እንጂ የሰው ነው አይልም። እንደውም የሰው ማዳን ከንቱ ነው ነው የሚለው መጽሐፉ ማለት ነው። ከመጽሐፉ ጋር ነው የምስማማው። መጽሐፉ የአምላኬ የእግዚአብሔር ቃል ነው። የሰው ማዳን ከንቱ ነው፣ በሰው አትታመኑ ነው ያለው ነቢዩ ዳዊት። እኛ ጋር ደግሞ መጥተው ምንድን ነው ብሎ የሚሉ ለሰው ነው። በሰው ታመን፣ በእመቤቴ ታመን ብሎ ይላል። ምን ብዬ ልመናት? እናቱ ናት። አለቀ በቃ። ከኑ ማብራዘር ሌላ ነገር የለም። እናቱ ናት። 4 ነጥብ የተዘጋ እውነት ነው። ለደህንነት ግን እመናት ተብሎ ምን ብዬ ነው የማምንባት? እናቱ መሆኗን መጽሐፉ ይነግረናል። ልክ ነው። አለቀ። ለበደል ለኃጢአት ተሰቅላልኛለች፣ ለበደል ለኃጢአታችን ተሰቅላልናለች እኮ እያለች እኮ ነው ኦርቶዶክስ የምታስተምረው። ለሰው ልጆች በደልና ኃጢአት ሞታለች እያለች እኮ ነው የምታስተምረው ቤተክርስቲያኒቱ። ስለዚህ ከእንደዚህ አይነት የተወላከፈ መንፈሳዊ የሚመስል ግን ያይደለ ትምህርት ውጡና ጌታ ኢየሱስ ክርስቶስን በማመን ከዘላለም ፍርድ እንድትድኑ ጥሪ እናደርጋለን። ጸጋና ሰላም ይብዛላችሁ። ዳግሻይ በዚሁን ጨርስ የምትሉት ነገር ካለ መስዬ ይበሉና እንጨርስ። ተባረኩ። አይመጧትም። እጅግ ደንግጠዋል፣ እጅግ አፍረዋል፣ እጅግ ታውከዋል። በቤተክርስቲያን ውስጥ እጅግ አልኳችሁ። እኚህ ሽማግሌ በተናገሩት ነገር እጅግ ነው የታወኩት፣ እጅግ ነው የደነገጡት። ሊቃውንት ምናምን ነገር የተባሉት እነዚህ አባቶች ምናምን ነገር የተባሉት እባካችሁ አትናገሩ፣ በጣም ብዙ ክፍተት እየመጣ ነው፣ እባካችሁ በቃ አንደበታችሁን ያዙና ዝም ብላችሁ እንደዚሁ ሚስጥር ነው ብለን እንዳልን እንደዚሁ ዘግተን ህዝቡን እንደዚሁ አፈነኑ ብናስቀምጥ ይሻላል ብሎ በሚል አድማ ያደሙ ነው የሚመስሉት። ስለዚህ አይመጡም። ለዚህ ነው የሚሸሹት። አሁን በየትኛውም ርዕስ ላይ አይገቡም። በየትኛውም ጥምቀት በላይ አይመጡም፣ ድነት በላይ አይመጡም፣ ቁርባን በላይ አይመጡም፣ ስላሴ በላይ አይመጡም። ይኸው ስላሴ ነው እያነሳን ያለ ነው። አይመጡም። ነገረ ክርስቶስ በላይ አይመጡም። ዘግታው ነው የተቀመጡት ማለት ነው። እና ጸጋ ይብዛላችሁ።